አታገለግልም እሷ አታገለግላትም ማን ነው ማታገለግል አታገለግልም እዚህ ሆዷ ውስጥ ጥያ አስቀምጧ ያለው መንፈስ ምንድነው ዓላማ ምንድነው እኛ በቃ እኛ ሰው ማብረር ቀናንባት ምን ማረግ ማብረር አዎ የት ነው የምታበራት አብረን ከትዳሯ አውጥተን ልጆቿ ብጥብጥ ባሏ ብጥብጥ ይሄ መርዝ ይዟት መጣ ላስቀራት ነበር ባሏን አስቲ አብረረን ሲል አሁን በፕሌን ፍላይት ውስጥ ወይኔ መልካም ነገር አይመስልም ከትዳር አብረሮ ከልጃት ለስራው ይፍረስ ማን ነው ስም አትደግፍ ኤርሚያስ ንጋት ኤርሚያስን አንተ አትወድም ኤርሚያስን አትወደው አልፈልገው አቶ ኤርሚያስ ሲጋው ነው እኛም ፈልገውታለን ለጌታ ያስፈልጋል ወይኔ ሆዷ ውስጥ እምብርቷ ላይ ሆዷ ውስጥ ምን አስቀመጥክ እምብርት ያዝ ምግብ ስትበላ ራሱ ታባሳጨናለች ምግብ እንዳትበላ ቁልፍ ዳግም ላትመለስ በኃይል ሁለት ጊዜ ጮኸ ወደ ጥልቅ ግባ ሂድ በጌታ በኢየሱስ ቀጥል ጮና ልቀቃት አታጠባት ልቀቃት ውስጧን ልቀቃት ሎራ ባታ ባራዲያ ሶታያ ከሆዷ ላይ ተነስተ በጌታ በኢየሱስ ክርስቶስ ከሰውነቷ ላይ ተነስተ ወደ ጥልቅ ግባ አንድ ጊዜ ጮና ጣላት እናውጣ ከዚህ ሰዓት ጀምሮ be out of her in Jesus Christ name ኢየሱስ ለዘላለም ሆዷን እንደምትታመም ነግረሃለች ኤርሚያስ ሆዷን እጢ ያለኔ ማየው ሆዷ ውስጥ እጢ ያለው ሆስፒታል ሄዳለች አሳይቻታለሁ 3 ወሯ ነው ከጀመራት ነይ ተነሽ ምንም የለብሽም ነው ያለው አይዞሽ ምንም የለብሽም ነው ያሉት ዩሪክ አሲድ ብቻ የተወሰነ ጨምሯል ነው ደህና ነሽ ከየት መጣሽ ኢየሱስ እኔ ከአየር ጤና ምንድነው ሃይማኖትሽ እኔ በጌታ ነኝ ክርስቲያን ሆድሽን ምንድነው የሚሰማሽ ሆዴ በቃ አንዳንዴ ይነፋኛል ማህፀኔ አካባቢ ያቃጥለኛል እና ልበላስን ምግብ ይከፍትልኛል ግን አንዳንዴ ደግሞ ዝግት እና ደግሞ ሆዴ ውስጥ ይራራጣል አንዴ ጡቴ ላይ ይሄዳል አንዴ ጀርባዬ ላይ ይሄዳል እንደጥ ያለ ነገር ነው ማይወድሽ ላይ እኔ እግዚአብሔር ግን ካንቺ ውስጥ ነቅሎታል አሜን ከዚህ በኋላ በዚህ ስራት ውስጥ አትወድቂ አሜን ማን ነው እሱ ላንቺ ባል ተወጇለሽ ካፊውስ አጅሬ ነው ማይወደው እንጂ እኮ ግን ይኸውላችሁ እሱ ያለችበትን ፊሊንግ አንዴ እንዲረዳች እንዲ ብዙዎች እንድታስተውሉ ነው ያጋንንት ስራ ይኸውላችሁ አንቺ ብትወጂው ግን ጥለሽ ጥፊ ነው የሚልሽ ቤትሽን ጥለሽ ቤት ቁጭ እላለሁ አይደል 4 ልጆች አሉ አንደኛው ልጄ እንዳውን ስወልድ በቂጡ ቁጭ ብሎ ተብሎ አንድ ይሄ ሳይሰራ መተን እኔና እሱ አንተ ጸልይልኝ ነው በሰላም የወለድኩት ምን ተብሎ ነበር እንደዚህ በቂጡ ቁጭ ብሏል ኦፕሬሽን ትሆኛለሽ ስለኝ በሐኪም ቤት እንደዚህ መጣንና ከዛ ማስከኛ ቀን ስመጣ ገና ከበሩ ስገባ ሰላም ነው ሁሉ አልከኝ እንደዚህ ነካኸኝ ሄድኩ በሰላም በ3ኛው ቀን ወለድኩ ሃሌሉያ ያው ብዙ እርጉዝ ካላችሁ ዶክተሮች አቀማመጡ ልክ አይደለም ሲሏችሁ መጀመሪያ አጸልዩ ሰርጀሪ ከመደረጋችሁ በፊት ጌታ ይመስገን የሰጣችሁ ጌታ ስፍራውንም ያስተካክላል ክብር ለሱ ይሁን ስለዚህ አሁን ቤትሽን ምንድነው ሚልሽ ውስጥሽ ይሰማሽ ባጭሩ ቤቴ ገባለሁ አይደል ከዛ ውጭ ነው በቃ ሰው ቤት ነው ማድረው ማለት ክርስቲያን የሆኑት ስለሚጨንቀኝ ሰው ቤት ሁሉ ይጃደራለሁ ከቤትሽ ሄደሽ 4ቱንም ልጆች ትተሽ ውስጤ ነው የሚጨንቀኝ በቃ ቤቱ ስገባ ነው የሚጨንቀኝ ከዛ ላጠባስል ደግሞ ያቃጥለኛል ምንም የለውም ግን ያቃጥለኛል ከዛ መንጭቃት ይለኛል ጥቶ የራሱ ተዩ እንደዚህ መንጭቂ ነው የሚለኝ ለሷ ላጠባስ ራስሽ መንጭቂው ይልሻል አዎ እንደዚህ በቃ አያችሁ የክፉ ሐሳቡ ይሄ ነው የጨለማ አጀንዳ ሌባው ሊሰርቅ ሊያጠፋ ሊገድል እንጂ ለሌላ ለምንም አይመጣም ይላል ዛሬ የተቀበላችሁት ኃይልና መንፈስ በመትገቡበት ሁሉ የጨለማን ስራ እንድታፈርሱ ያደርጋችኋል እጅሽን ስጪኝ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ከዚህ ነገር ነፃ ወጥተሻል አሜን ለዘላለም አሜን ሰላም ነው አቶ ኤርሚያስ
አሁን ከዚህ በኋላ ሚስት ተጨንቃ ስለነበር ነው መንፈሱ ነው። አንተ ታዝንባት ነበር ከዛ ወጥታ ሌላ ቦታ ስታድር? አይ ኖ እፈቅድላታለሁ። ምክንያቱም ክርስቲያኖች ስለሆኑ እንዲጸልዩላት ስለምፈልግ እልካታለሁ። ቤት ውስጥ ከምትጨነቅ እዛ ሄዳ ብትጸልይ ይሻላል። እግዚአብሔር ይባርክ በሉታ። አሁን በቃ ይዘግባ የለም አንተ እንደውም አንተ ላይ ማስጠንቀቂያ ሌላ ቦታ እንዳታድር አንተ ቅዱሳንም ቢሆኑ ሚስትን ተለይተ እንዳታድር። ተባረኩ። ጌታ ከእናንተ ጋር ይሁን። ተባረኩ። ጸጋ ይብዛላችሁ።